Syrian rebel forces have toppled the Syrian regime, and tonight the ousted president Bashar al-Assad is in Moscow after fleeing Syria. የ2011 የአረብ አብዮትን ተከትሎ ሶሪያ ወደ ከባድ መስቀልቅል መግባቷ የሚታወስ ነው። አንድም በአይኤስ አንድም በሙስሊም ወንድማማቾች አንድም በሶሪያ ራሳችን እንችላለን በሚሉ ባሊፖ ግዛት ታጣቂዎች አንድም ስር በሰደደው በበሽር አልአሳድ ቤተ ዘመዳዊ ስርዓት መካከል ደማስቆ ስትታመስ ከርማለች። የ50 ዓመቱም የበሽር ስርዓት ባለፈው ታህሳስ 2024 መፍረሱን ተከትሎ አዲሱ የአልሻራ መንግስት በሶሪያ ምድር ላይ አዲስ ለውጥ ለማምጣት ቢሞክርም ቀድሞ የፈረሰውን ስርዓት መልሶ ለመጠገን ከባድ ፈተና ውስጥ ገብቶ ቆይቷል። ዛሬ ላይ የሶሪያው ጊዜያዊ ፕሬዝዳንት አህመድ አልሻራም የበሽር አልአሳድ ስርዓት ከስልጣን መወገድ ለሶሪያ ብቻ ሳይሆን ለመካከለኛው ምስራቅ ቀጠና አስፈላጊና የግድ የነበረ እርምጃ ነው ሲሉ ከአልጀዚራ ጋር በነበራቸው ቆይታም ተናግረዋል። ፕሬዝዳንቱ የቀድሞ ስርዓት በህዝቡ ላይ የፈጸማቸው በደሎችና ወንጀሎች ውድቀቱን አፋጥነውት እንደነበርም ከመናገር አልሸሸጉም። በተጨማሪም ወታደራዊ እርምጃም የለውጡ አንዱ አካል እንጂ ብቸኛው መንገድ እንዳልነበረ የጠቆሙት አልሻራም ከአመፁ ጎን ለጎን አገሪቱን መልሶ ለመገንባትና ተቋማትን የማደራጀት ስራዎች በትኩረት ሲከናወኑ መቆየታቸውንም ተናግረዋል። አህመድ አልሻራም አገራቸውን የቀጠናው ማዕከላዊ ምሰሶ ሲሉ የገለጿት ሲሆን በሶሪያ መሰረታዊ የፖለቲካ ለውጥ እንዲመጣም ከረዥም ጊዜ ጀምሮ ይጠብቁ እንደነበርም ይፋ አድርገዋል። የቀድሞ ስርዓት በራሱ ህዝብ ላይ የፈጸማቸው ወንጀሎች ለስርዓቱ መንኮታኮት በር ከፋች ነበሩም ብለዋል። ፕሬዚዳንቱ የኃይል ሚዛን መለወጥና የስርዓቱ መውደቅ ከአንድ አገር ወሰን ያለፈ መካከለኛው ምስራቅ ቀጠናዊ እንቅስቃሴን ሙሉ በሙሉ የለወጠ ትልቅ የታሪክ ማጠፊያ እንደነበርም ነው የተናገሩት። ፕሬዚዳንት አልሻራ ተቃዋሚ ኃይሎች ወታደራዊ ግቦችን በማስጠበቅ ጎን ለጎን ከግጭት በኋላ ያለውን የመልሶ ግንባታ ስራ አስቀድመው ያዘጋጁ እንደነበር ተናግረው በትግሉ ሂደት የጦር መሳሪያ አጠቃቀም ብቻውን ዘላቂ ለውጥ ያመጣል የሚለውን እምነትም ውድቅ አድርገውታል። ብቃት ያለው አስተዳደር ለመገንባት ጠንካራ የኢኮኖሚ መዋቅር መዘርጋትና ዘላቂ እድገትን ማረጋገጥ የሚችሉ የሰለጠኑ ባለሙያዎች እንደሚያስፈልጉ የጠቆሙት አልሻራ በመላው የትግል ዘመቻቸው አብሮነትን እንደ ዋና መመሪያ እንደተጠቀሙበት ሲገልጹ መከፋፈል ድክመት ነው፣ አንድነት ደግሞ ጥንካሬ ነው ብለዋል። ፕሬዚዳንት አልሻራ ተቃዋሚ ኃይሎች ባደረጉት የትግል ጉዞ ምንም አይነት የውጭ እርዳታ እንዳላገኙ ገልጸው ይልቁንም በሰሜን ምዕራብ ኢድሊብ ግዛት በራስ የሚተማመን ኢኮኖሚ መገንባታቸውን ይፋ አድርገዋል። በከበባና በጭንቅ ሁኔታዎች ውስጥ የነበረው አስተዳደራቸው የትምህርት፣ የኢንዱስትሪና የመኖሪያ ቤት መሰረተ ልማቶችን የገነባ ሲሆን የህዝቡንም የኑሮ ደረጃ ከቀድሞ መንግስት የተሻለ ማድረግ መቻሉን አብራርተዋል። በኢድሊብ የነበረውን የኑሮ ደረጃ የቀድሞውን ስርዓት የሚያስከነዳ ደረጃ ላይ አድርሰነው ነበር ያሉት ፕሬዚዳንቱ ተቋማትን በመገንባትና በህዝብ አስተዳደር ዙሪያ ራሳችን አሰልጥነናል። የምክር ቤት ዩኒቨርሲቲዎችና የዜና ማዕከላት፣ ትልልቅ የኢንዱስትሪ ከተማም፣ የመኖሪያ መንደሮች፣ የግብይት ማዕከላት፣ መንገዶችና ሌሎች መሰረተ ልማቶችን ገንብተናልም ብለዋል። በጎላን ከፍታዎች ከሚኖሩ ቤተሰብ የተገኙት ፕሬዚዳንት አልሻራ የፖለቲካ ንቃተ ህሊናቸው ያደገው በአረብ ብሔርተኝነትና በእስልምና አስተሳሰብ ተጽዕኖ ስር እንደነበርም ከመናገር አልሸሸጉም። ሆኖም በእውነተኛው የሃይማኖት መሪዎችና በሰው ልጅ ትርጓሜ መካከል ግልጽ ልዩነት እንዳለም ጠቁመዋል። የቀድሞውን ስርዓት ፖሊሲዎች በሚቃወም አካባቢ ውስጥ ማደጋቸው ለለውጥ ያላቸውን ቁርጠኝነት እንዳጸናውም ተናግረዋል። ቃለመጠይቃቸውን ሲያጠናቅቁ የሶሪያን ታሪካዊ ታላቅነት በሰፊው ገጽታ ያስቀመጡት ፕሬዚዳንቱ የሰው ልጅ አጀማመር እዚሁ ሶሪያ ውስጥ እንደሆነ አምናለሁ። በደማስቆ ፊት ስንቆም በሰው ልጅ ስልጣኔ መነሻና መገኛ ፊት መቆማችን ነው ብለዋል። በፈረንጆቹ መጋቢት 2011 በአረብ ጸደይ ወቅት በበሽር አልአሳድ መንግስት ላይ የተነሳው የዲሞክራሲ ጥያቄ ወደ ተወሳሰበና ሁለገብ የእርስ በርስ ጦርነት ተቀይሮ የነበረ ሲሆን በዚህ ሳቢያም ወደ 500 ሺህ የሚጠጉ ሰዎች ህይወታቸውን ማጣታቸው የሚዘነጋ አይደለም። ሰላማዊ ተቃውሞ በፍጥነት ተባብሶ ወደ ተለያዩ ተፋላሚ ወገኖች የተከፋፈለ ሰፊ የእርስ በርስ ጦርነትም ተቀይሮ ሶሪያን የመካከለኛው ምስራቅ ቀጠና የፍልሚያ ማዕከል እንድትሆን አድርጓት አልፏል። አሁን ላይ አልሻራ የሚመሯት ሶሪያ ወደ ተሻለ የሰላም መስመር እንደገባች ቢናገሩም ነገር ግን ሶሪያ አሁንም ከባድ የመከፋፈል አደጋ እንደተጋረጠባት በርካታ ተንታኞች እየተናገሩ ነው። Bashar al-Assad took power in 2000 after his father Hafez had been in control since the 1970s.